በርበሬ ስትገዙ ጥንቃቄ እንድታደርጉ በዚህ አጋጣሚ መልእክት ተላልፏል። 90 ኩንታል በርበሬ በዛሬው ዕለት ተወግዷል። የመጀመሪያ ዜናችን ነው። በድሬዳዋ ከተማ 8 እግርና 4 ጆሮ ያላት ግልገል ተወልዳለች። ጉዳዩን መነጋገሪያ አድርጎታል። ለበርካታ ዓመታት የጦር መሳሪያ በመታጠቅ የዘረፋና የወንብድና ወንጀል ሲፈጽም የነበረ አንድ የጸጥታ አካልና ተባባሪው ምንድነው በመጨረሻ የተላለፈባቸው ቅጣት? ወንጀሉስ የተፈጸመው የት አካባቢ ነው? መረጃውን ይዘናል። በ25 ሚሊዮን ብር ወጪ የተደረገበት የወንዝ ድልድይ ተመርቋል። ይህን ድልድይ እናስመለክታችኋለን። በአዲስ አበባ የሚገኘው ዲሊዮፖል ኢንተርናሽናል ሆቴል መጸዳጃ ክፍሎቹ ታሽገዋል። በምን ምክንያት እንነግራችኋለን። በመርከብ ጉዞና በነዳጅ መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች ስለቀጠሉ የነዳጅ ዋጋ በከፍተኛ ሁኔታ ጨመረ። እንደምን ውላችኋል? ይህ አሃዱ ኒውስ ኤንድ ፖለቲክስ ነው። ለዛሬ ለመጋቢት 4 ዕለት 11 ሰዓት ያዝናቸው መረጃዎች ለእናንተ ጥር አድርገን የተመራረጡትንና የሚመጥኗችሁን ብቻ እናደርሳለን። መረጃዎችን አዘጋጅቼ የማቀርብላችሁ እኔ ናርዶስ አለማየሁ ነኝ። ሰብስክራይብ እንድታደርጉ አዳዲስ ቤተሰቦቻችን እንጠይቃለን። በቀጥታ ወደ መረጃዎቹ እንላለን። ምስራች የዲፕሎማት ሰፈር በሆነው በቡልጋሪያ ከቴምር ሪል ስቴት የተሰጠ ገጸ በረከት በአፍሪካ ህብረት አቅራቢያ እጅግ ዘመናዊ ኮምፓውንድ አፓርትመንት ቤቶችንና የንግድ ሱቆችን ከ20% ቅድመ ክፍያ ጀምሮ በማይታመን ዋጋ እንሆ ከ30% እውነተኛ ቅናሽ ጋር ስቱዲዮ 44 ካሬ 3.5 ሚሊዮን ብር፣ ባለ 1 መኝታ 67 ካሬ 5.4 ሚሊዮን ብር፣ ባለ 2 መኝታ 98 ካሬ 7.8 ሚሊዮን ብር እንዲሁም ባለ 3 መኝታ 127 ካሬ 10 ሚሊዮን 200 ሺህ ብር። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘንልዎት መጥተናል። ለውስን ቤቶች የ10% ቅናሽ ያዘጋጀን መሆኑን እንገልጻለን። ለበለጠ መረጃና ለሳይት ጉብኝት 0933 23 31 13 ይደውሉ። የአዲስ አበባ ምግብና መድኃኒት ባለስልጣን የኮልፌ ቅርንጫፍ ጽህፈት ቤት በከፍተኛ የአፍላቶክሲን መርዛማ ንጥረ ነገር የተጠቃ ተመለከቱት 90 ኩንታል በርበሬ ወደ ህብረተሰቡ ሳይሰራጭ ህብረተሰቡ ሳይገዛው አስወግጇለሁ ብሏል። ምርቱ እንግዲህ ከማህበረሰቡ በተገኘ ጥቆማ ነው ኮልፌ ቀራኒዮ የኮልፌ ሁለገብ የገበያ ማዕከል መደብር ውስጥ የተገኘው። በዚህ አጋጣሚ በተለይ ከውጪ የተፈጩ ሽሮና በርበሬ የምትገዙ ሰዎች ጥራቱን አረጋግጣችሁ ብትገዙ የተመረጠ ነው። የቅርንጫፍ ጽህፈት ቤቱ ስራ አስኪያጅ ሲስተር ሙኒራ ነጋሽ እንግዲህ ለምግብነት ተዘጋጅቶ ሊሰራጭ ነበረ። ይሄ በርበሬ ግምታዊ ዋጋው ከ8 ሚሊዮን ብር በላይ ነው። 90 ኩንታል ነው። ወደ 8 ሚሊዮን ብር የሚገመት ነው። ምርቱ በኢትዮጵያ የተስማሚነት ምዘና ድርጅት በላቦራቶሪ ተፈትሾ ከፍተኛ የአፍላቶክሲን ክምችት እንዳለበት ተረጋግጦ ይሄም ወደ ህብረተሰቡ ቢሰራጭ ኑሮ በጣም ለጤና ጉዳቶች የሚያደርስ መሆኑን ተጠቁሟል። ነገር ግን ተርፏል። ወደ ህብረተሰቡ ሳይሰራጭ የምትመለከቱት መልኩ ተይዟል። ባለስልጣኑ እንግዲህ ህብረተሰቡ የሚገዛቸውን ለምግብነት የሚውሉ ማናቸውንም ከጨው ጀምሮ ሽሮ፣ በርበሬ፣ ዘይት እነዚህ ለፍጆታ የሚውሉ ምርቶችን ጥራታቸውን፣ ደህንነታቸው የተረጋገጠ መሆኑን አረጋግጦ አንብቦ ጤናውን እንዲጠብቅ ነው ማሳሰቢያ የተሰጠው። ከዛ ውጭ ግን መሰል ህገወጥ ተግባራት ሊኖሩ ስለሚችሉ በተለይ እናንተ የሚያጠራጥሯችሁ ይሄ ምርት ህገወጥ ሊሆን ይችላል ብሏችሁ ብዥታ የሚፈጥርባችሁ ነገር ካለ በ8864 በነፃ መስመር በመደወል መረጃ እንድትሰጡ መልእክት ተላልፏል ማለት ነው። ይሄ 90 ኩንታል በርበሬ እንግዲህ ወደ ህብረተሰቡ ተሰራጭቶ ህብረተሰቡ እንግዲህ ገዝቶ ሊጠቀመው የነበረው ነው። በዚህ መሰረት ቁጥጥር ተደርጎበት ሳይሰራጭ ቀርቷል። እናንተም የተለያዩ ምርቶችን ስትገዙ ጥንቃቄ ማድረግ እንዳለባችሁ አሁንም መልእክት ተላልፏል። ወደ ድሬዳዋ ከተማ ስንሄድ 8 እግርና 4 ጆሮ ያላት ግልገል ተወልዳለች። በድሬዳዋ ከተማ እንግዲህ ቀፊራ ብረታ ብረት ተብሎ የሚጠራ ሰፈር ላይ በተፈጥሮ ውስጥ እጅግ አልፎ አልፎ የሚታይና ነዋሪዎችን ያስደመመ ክስተት ነው የታየው። በአካባቢው ነዋሪ በሆኑት በአቶ ኤፍሬም ተሾመ መኖሪያ ቤት የሚገኝ ፍየል 8 እግር 4 ጆሮና 2 የሴት ጾታ
ብልት ያላትን ግልገል በመውለድ የአካባቢውን ሕዝብ ትኩረት ስቧል። ማህበራዊ ሚዲያ ላይም በጣም መነጋገሪያ ሆኗልና የባለቤቱ ምስክርነት የፍየሏ ባለቤት አቶ ኤፍሬም ለረጅም ዓመታት በከብት እርባታ የቆዩ ናቸው። እንዲህ ያለ ታምራዊ ክስተት ገጥሟቸው እንደማያውቅ ነው የገለጹት። ፍየሏ ለመጀመሪያ ጊዜ መውለዷ አውራጅ መሆኗ እንግዲህ ክስተቱን ይበልጥ ልዩ ያደርገዋል። ግልገሏ በአካል መዛባት ምክንያት በህይወት መቆየት ባትችልም የእናቲቱን ህይወት ለማዳን ግን ከፍተኛ ጥረት ተደርጓል። በአሁኑ ወቅት እናቲቱ ፍየሏ በጥሩ ሁኔታ ላይ ነው የምትገኘው። የባለሙያዎችን እይታ ስናይ እንደዚህ ያሉ ክስተቶች በሳይንሳዊ አጠራር እንግዲህ ተጨማሪ እግሮች መኖር በመባል የሚታወቁ ናቸው። በጽንስ እድገት ወቅት በሚፈጠር የሴል ክፍፍል መዛባት ምክንያት የሚከሰቱ ናቸው። አንዳንዴ ለእንስሳት ሕክምና ተመራማሪዎችና ለዘርፉ ባለሙያዎች ይህ አጋጣሚ ለጥናትና ምርምር ትልቅ ግብዓት የሚሆን ነው የተባለው። ባለቤቱ እንግዲህ እናቲቱን ፍየል ከሞት መታደጋቸው ትልቅ እፎይታን የፈጠረ ቢሆንም ክስተቱ አሁንም በከተማዋ በድሬዳዋ አካባቢ መነጋገሪያነቱን ቀጥሏል ማለት ነው። ለብዙ ዓመታት የጦር መሳሪያ በመታጠቅ የዘረፋና የወንብድና ወንጀል ሲፈጽም የነበረው የጸጥታ አካልና ተባባሪው በስርዓት ተቀጥተዋል። ይሄ የሆነው በአማራ ክልል ሰሜን ሸዋ ዞን ነው፣ መንዝማማ ወረዳ ነው። እንግዲህ እነዚህ ሁለት ተከሳሾች ረዳት ሳጅን ከተማ ሞላና ደጀኔ ወልደመድን የሚባሉ ሰዎች የማይገባ ጥቅም ለመጠቀም መሞከራቸው ነው የተዘገበው። ግለሰቦቹ ለተከታታይ ዓመታት በከባድ የዘረፋና የወንብድና ወንጀል ተሰማርተው በመገኘታቸው ነው በስርዓት የተቀጡት። ምን አይነት ስርዓት ነው የተቀጡት እንነግራቸዋለን። ተከሳሾቹ በተለያዩ ጊዜያትና ቀን የጦር መሳሪያ እየታጠቁ የግለሰቦችን ቤት ሰብረው እየገቡ ተሽከርካሪን በጦር መሳሪያ እያስገደዱ እያስቆሙ ከባድ የሚባል ዘረፋና የወንብድና ተግባር ሲሰሩ የነበሩ ናቸው። በ13 ግለሰቦች ላይ ነው ይሄን ሁሉ ሲፈጽሙ የነበረው ማለት ነው። ፖሊስም ይሄንን በተደጋጋሚ ጊዜና ሰዓት የተፈጸሙ በርካታ ወንጀሎችን ምርመራውን በሰፊው ከያዘ በኋላ አጣራ ማለት ነው። የምርመራ መዝገቡንም ለማየት ስልጣን ላለው ለሰሜን ሸዋ ዞን ፍትህ መምሪያ ነው የላከው። የሰሜን ሸዋ ዞን ፍትህ መምሪያ ደግሞ በእነዚህ ተከሳሾች ላይ የቀረበውን መዝገብ በሚገባ ከመረመረ በኋላ በሰሜን ሸዋ ከፍተኛው ፍርድ ቤት ክስ መሰረተባቸው። የዞኑ ከፍተኛው ፍርድ ቤት ተከሳሾች ጥፋተኛ ሆነው ስለተገኙ ተከሳሾችን ያስተምራል፣ ሌሎችን ያስተምራል፣ ያስጠነቅቃል በማለት የካቲት 27 2018 በዋለው ችሎት በአንደኛው ተከሳሽ ረዳት ሳጅን ከተማ ሞላ በሚባለው ላይ በ20 ዓመት ጽኑ እስራት ነው የተፈረደበት። ሁለተኛው ተከሳሽ ደጀን ወልደመድን ደግሞ በ18 ዓመት ጽኑ እስራት እንዲቀጡ ተወስኖባቸዋል። ከ25 ሚሊዮን ብር በላይ ወጪ የተደረገበት ድልድይ ነው ይሄ። በምስራቅ ጎጃም ዞን ሰዴ ወረዳ አስተዳደር ምክር ቤት ከ25 ሚሊዮን ብር በላይ ወጪ እንግዲህ የጉልት ወንዝ ድልድይ ግንባታ ተጠናቆ አገልግሎት መስጠት ጀምሯል። በርካታ ቀበሌዎች የሚያገናኝ ነው የተባለው ይሄ ድልድይ 19.6 ሜትር ርዝመት አለው። የሰዴ ወረዳ መንገድ ትራንስፖርት ጽሕፈት ቤት ኃላፊው እንደገለጹት እንግዲህ የማህበረሰቡ የብዙ ዘመን ጥያቄ ነው ይሄ የጉልት ወንዝ ድልድይ ግንባታው ተጠናቆ ለአገልግሎት ክፍት መሆኑ የአካባቢው ሕዝብ ወደ ተለያዩ አካባቢዎች ለመንቀሳቀስ ሲያደርግ የነበረውን አድካሚ ጉዞ ያቃለለ ነው ብለዋል። የሰዴ ወረዳ ዋና አስተዳዳሪ አቶ ሰፊኖ ካሴ ደግሞ መንግስት የህዝቡን የልማትና የመልካም አስተዳደር ጥያቄ ደረጃ በደረጃ ለመፍታት በቁርጠኝነት እየሰራ ነው ያሉት። እያደገ የመጣውን እንግዲህ የማህበረሰቡን የመንገድ መሰረተ ልማት ፍላጎት ተደራሽ ለማድረግ ከህብረተሰቡ ጋር በመሆን በቅንጅት እየተሰራ መሆኑንም ነው ያመላከቱት። ይሄ እንግዲህ 25 ሚሊዮን ብር ፈጅቷል ነው የተባለው። ተጠናቆ ለአገልግሎት ክፍት የሆነው የጉልት ወንዝ ድልድይ ትርጉም ከፍ ያለ ነው ብለዋል አቶ ሰፊነው። የእናቶችን የህፃናትን ሞትና እንግልት በማስቀረት ደግሞ ለህብረተሰቡ እረፍት የሰጠ መሆኑንም ነው እሳቸው የገለጹት። ድልድዩ የልማት እንቅስቃሴዎችን ከማሳለጥ ባለፈ የአካባቢው ማህበረሰብ እያገናኘ የእርስ በርስ ትስስርን የሚያጠናክር ነው የተባለው። የመንገድ መሰረተ ልማት የአንድ ሀገር ኢኮኖሚና ማህበራዊ እድገት ጀርባ አጥንት ነው ብለዋል ዋና አስተዳዳሪው። ጥራቱን የጠበቀ ድልድይ ለዜጎች የዕለት ተዕለት ኑሮ መሻሻልና ለሀገርም ጥቅም አለው ነው ያሉት እሳቸው። ድልድዩ ተጠናቆ ለአገልግሎት ክፍት በመሆኑ ደስታቸውንም ገልጿል። የአካባቢው ነዋሪዎች ወንዙ በተለይ በክረምት ሲሞላ የሰው ህይወት በመቅጠፍ ንብረት በማውደም ለበርካቶችም መሞት ምክንያት ነው። ለህብረተሰቡ ከፍተኛ ስጋት ሆኖ የቆየ ድልድይ ነው። ይህንን ተናግረው እንግዲህ የድልድዩ መጠናቀቅ ለአካባቢው ትልቅ በረከት መሆኑን እሳቸው ተናግረዋል። በአዲስ አበባ ከተማ የሚገኘው ዲሊዮፖል ኢንተርናሽናል ሆቴል መጸዳጃ ክፍሎቹ ታሽገዋል። የአዲስ አበባ ከተማ አስተዳደር ደንብ ባለስልጣን እንግዲህ የሽንት ቤት ፍሳሽ ቆሻሻን
በተደጋጋሚ ወደ ወንዝና የወንዝ ዳርቻ የለቀቀው ዲሊዮፖል የተባለውን ሆቴል ለብክለቱ መነሻ ችግር የሆኑ ክፍሎችን አሽጎ አስተዳደራዊ እርምጃን የወሰደበት ድርጊቱ የተፈጸመው ልዩ ቦታው ባምቢስ አካባቢ ነው። ተቋሙ ካሁን በፊት የሽንት ቤት ፍሳሽ ወደ ወንዝ ለቆ ከአካባቢ ጥበቃ ባለስልጣን ጋር በመሆን የገንዘብ ቅጣት ተጥሎበት የነበረ ሆቴል ነው። መጀመሪያ ሆቴሉ ከጥፋቱ እንዲማር 300 ሺህ ብር ቅጣት ጥሎበት ከጥፋቱ ሳይማር ስለቀረ በድጋሚ የቅጣቱን እጥፍ 600 ሺህ ብር ነው የተቀጣው ባሳለፍነው ጊዜ። አሁን ደግሞ ድርጊቱን ለሶስተኛ ጊዜ ባለማስተካከሉ ሆቴሉ ተጨማሪ ጉዳት እንዳያደርስ የመጸዳጃ ክፍሎቹ በምትመለከቱት መልኩ ታሽገዋል። ተቋሙን በቀጣይ በህግ ተጠያቂ ለማድረግ ላደረሰው ከፍተኛ ጉዳት በህጉ መሰረት እርምጃ የሚወሰድ መሆኑን ባለስልጣኑ ይገልጻል። በከተማ አስተዳደሩ ከፍተኛ ወጪ ወጥቶባቸው የተሰሩ ወንዝና የወንዝ ዳርቻዎች ልማቶች በመበከል ለታለመለት ዓላማ እንዳይውል በሚያደርጉ ግለሰቦችና ድርጅቶች ላይ አሁንም የሚወስደውን አስተዳደራዊ እርምጃ አጠናክሮ እንደሚቀጥል ባለስልጣኑ አሳስቧል ማለት ነው። በመርከብ ጉዞና በነዳጅ መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች ቀጥለዋል። የነዳጅ ዋጋ ደግሞ በከፍተኛ ሁኔታ ጨምሯል። በዓለም ላይ ካለው የነዳጅና የተፈጥሮ ጋዝ አቅርቦት ውስጥ በግምት 20 በመቶ የሚሆነው በመደበኛነት በሆርሙዝ የባህር ሰርጥ በኩል የሚያልፍ ነው። የአሜሪካና የእስራኤል ጥቃቶች በኢራን ላይ እየበረቱ በመሄዳቸውና ጦርነቱ የሚያበቃበት ምልክት እያታየ ባልሆነበት በዚህ ሁኔታ በመርከብ ትራፊክና በኃይል መሰረተ ልማቶች ላይ የተሰነዘሩ ጥቃቶች የነዳጅ ዋጋ እንግዲህ አንድ በርሜል $100 በላይ እንዲያልፍ አድርገውታል ማለት ነው። የጦርነቱ አለመቆም እንደዚህ አይነት እንደ ዓለም ችግር እያስከተለ ነው። ኢራን በዱባይ የባህር ዳርቻ አቅራቢያ አንዲት የቃጫኝ መርከብ መታለች። በባህሬን ዓለም አቀፍ አውሮፕላን ማረፊያ አቅራቢያ እሳት እንዲነሳ አድርጋለች። እንዲሁም በሳውዲ አረቢያ ትልቅ የነዳጅ ቦታ ላይ የድሮን ጥቃት ሰንዝራለች ኢራን። ከዛ ባለፈ በፋርስ ባህረ ሰላጤ በሚገኘው የባስራ ወደብ ላይ በደረሰ ጥቃት እንዲሁ ኢራቅ በሁሉም የነዳጅ ማስተላለፊያ ተርሚናሎች ላይ ስራ እንድታቆም ተገዳለች ማለት ነው። አሜሪካና እስራኤል በኢራን ላይ ጥቃት በመሰንዘር ጦርነቱን ከቀሰቀሱ ወዲህ ቴህራን አጥቂዎቹ ጥቃታቸውን እንዲያቆሙ ግፊት ለማድረግ ሲባል በዓለም አቀፍ ደረጃ ከፍተኛ የኢኮኖሚ ጉዳት የማድረስ ዘመቻ ነው የተጀመረው። በክልሉ ባሉ የኃይል መሰረተ ልማቶች ላይ ጥቃት ከመሰንዘር ባለፈ ኢራን ከፋርስ ባህረ ሰላጤ ወደ ህንድ ውቅያኖስ በሚወስደውና የዓለማችን 1/5 ነዳጅ በሚጓጓዝበት ስልታዊ የሆነው የሆርሙዝ የባህር ሰርጥ ላይ ከፍተኛ ቁጥጥር አድርጋለች ማለት ነው። ከዛ ውጪ በባህር ሰርጥ ውስጥ ያለው እንቅስቃሴ ስለቆመ የዓለም አቀፍ መለኪያ የሆነው የብሬንት ድፍድፍ ነዳጅ ዋጋ ዛሬ የ9 በመቶ ጭማሪ አሳይቶ በአንድ በርሜል $100 በላይ ሆኗል። ይሄ ማለት ጦርነቱ ከመጀመሩ በፊት ከነበረው ዋጋ የ38 በመቶ ጭማሪ አሳይቷል ማለት ነው። ውድ ቤተሰቦቻችን ለዛሬ ለታርብ መጋቢት 4 ያዝናቸው አመሻሽ መረጃዎቻችን እነዚህ ነበሩ። ቀጣዩ እንግዲህ ቅዳሜና እሁድ ነው። ዜናችን በዚሁ ይጠናቀቃል። ደስ የሚል የረፍት ቀን እንዲሆንላችሁ እንመኛለን። ሰኞ በዚህ ሰዓት በተመሳሳይ ሰዓት ከኔ ጋር እንገናኛለን። ስለተከታተላችሁን ከልብ ነው አመሰግነው። ከአሃዱ ሬዲዮ ሌሎች መረጃዎች ይጠብቋችኋል። በያላችሁበት ደስ የሚል ረፍት ተመኘው። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንደምንስ ቆያችሁ? ይህ አሃዱ ሬዲዮ 94.3 ነው። ነጻነት ኪዳኔ ቴክኒክ አጋር ነች። ህይወት የጌትነት ማለዳውን እያስፈጸመች እናንተን የተወደዳችሁ ቤተሰቦቻችን መልእክቶች እያስተናገደች ትገኛለች። ልሳኑን እየመራው ክብሮም ወርቁ ከእናንተ ጋር ቆያለሁ። አሁን አንኳር ዘገባዎቹ ይቀድማሉ። የገንዘብ ሚኒስቴር ባወጣው የገቢ ግብር ረቂቅ ደንብ ላይ ቅሬታ ቀረበ። ገንዘብ ሚኒስቴር በበኩሉ ከወጪ አቀናነስ ጋር የተያያዙ ክፍተቶችን በመመሪያ ለመፍታት እየሰራ እንደሚገኝ አስታውቋል። የገንዘብ ሚኒስቴር በቅርቡ አውጥቶት ከህዝብ ጋር ውይይት እያደረገበት በሚገኘው የገቢ ግብር ረቂቅ ደንብ ላይ በደረቅ ጭነት ትራንስፖርት ዘርፍ የተሰማሩ ባለሀብቶች ቅሬታ አቅርበዋል። ሚኒስቴሩ ረቂቅ ደንቡን በተመለከተ መጋቢት 1 ቀን 2018 ዓ.ም ባዘጋጀው የህዝብ ውይይት መድረክ ላይ ከተለያዩ ዘርፎች የተውጣጡ ነጋዴዎች ተገኝተዋል። በዚህ ወቅት የደረቅ ጭነት ትራንስፖርት ዘርፍን በመወከል የተገኙት እንቁጣጣሽ ፈቃዱ በረቂቁ አንቀጽ 36 ላይ የተቀመጠው የሂሳብ መዝገብ የመያዝ ግዴታ እንዴት ሊተገበር እንደሚችል ግልጽ አያደርግም ብለዋል።
ተወካዩ አክለውም በየመንገዱ ባሉ ህገወጥ ኬላዎች ላይ አስገዳጅ ክፍያዎች እንደሚጠየቁና ለእነዚህ ወጪዎች ደግሞ ምንም አይነት ህጋዊ ማስረጃ ወይም ደረሰኝ ማግኘት ስለማይቻል ዘርፉ አሳሳቢ ፈተና ውስጥ መውደቁን አብራርተዋል። መዝገብ መያዝ ለዚህ ዘርፍ የማይፈለግ ሆኖ ሳይሆን በፍጹም የማይቻል ይህንንም ስንል በዝርዝር በጥናት የተደገፈ ነባራዊ ሁኔታ ላይ ያተኮረ መረጃና ማስረጃ በማቅረብ ነው። የሂሳብ መያዝ ግዴታ እንዴት አድርገን ተፈጻሚ ልናደርግ እንችላለን? ይሄ ዘርፍ እንደምታውቁት ከአዲስ አበባ ተነስቶ የተለያዩ ክፍለ ሀገራትን አቋርጦ ድንበር ተሻግሮ ነው ተመልሶ የሚመጣው። እንደ አፍሪካ እንደ ኢስት አፍሪካ ቀጠና እንኳን ምንም አይነት ሲስተም የተዘረጋለት ዘርፍ አይደለም። ይህም በመሆኑ በየመንገዱ ገንዘቡን እያንጠባጠበ እየደፋ ሄዶ ነው የሚመለሰው። አጠቃላይ ከሚያገኘው ከአንድ ምልልስ ግሮስ ኢንካም ከ80 እስከ 85% አቨሬጅ ኮስት ነው። ዳይሬክት ኮስት ለዛውም ኢንዳይሬክት እንኳን አይደለም። ለዚህ ደግሞ ምንም አይነት ሰነድ ማቅረብ የማይችልበት ግራውንድ እንዳለ እንደ ሀገርም እንደ ዘርፍም የሚታወቅ ጉዳይ ነው። በውይይት መድረኩ ላይ የተገኙት የገንዘብ ሚኒስቴር የሕግ ጉዳዮች መምሪያ ኃላፊ አቶ ተወዳጅ መሐመድ የሙያ ማህበራትን ጨምሮ ከተለያዩ አካላት ጋር ውይይት መደረጉን አስታውሰዋል። ኃላፊው አክለውም ከወጪ አቀናነስ ጋር በተያያዘ የሚስተዋሉ ክፍተቶችን ለመፍታት ሚኒስቴሩ እየሰራ መሆኑንና ይህንን የሚመልስ መመሪያም በመውጣት ላይ እንደሚገኝ በመግለጽ ምላሽ ሰጥተዋል። የሂሳብ መዝገብ መያዝ ግዴታ ወይም መያዝ የለብንም የሚለውንም ነገር ያው በህግ የተፈታ ይመስለኛል። የሂሳብ መዝገብ በህግ መያዝ ግዴታ ካልተቀመጠበት ውጪ የሂሳብ መዝገብ መያዝ አለባቸው ብሎ አዋጁ ያስቀመጠውን እኛም አሁንም ደንብ ላይ ይሄ ሴክተር የሂሳብ መዝገብ አይያዝ ልንል አንችልም። ምንድነው የሚደረገው እንደተባለ ነው። በተደጋጋሚ ውይይት አድርገናል። ከህግ ባለሙያዎች ጋር ውይይት አድርገናል። ከኢንሹራንስ ብሮከሮች ጋር ውይይት አድርገናል። ከትራንስፖርት ሴክተሩ ጋር ውይይት አድርገናል። አሁን ያለችው ስራ ላይ ያለችውንም የወጪ ተቀናሽ አያያዝ ጋር ተያይዞ መመሪያ ቁጥር 5 እሷን ለማሻል እየሰራ ነው። በአዋጁ በግልጽ ያስገባ ነው ድንጋጌ በተለይ ከሙያ ማህበራት ጋር ተያይዞ ያሉትን የወጪ አቀናነስ ሂደቶች በጣም ችግር ስላለ ጉራማይሌ ስለሆነ አሰራሩ እሱን ለመፍታት አሁን መመሪያ እያዘጋጀ ነው። እዛው ላይ መታችሁ የምናወያያችሁ ይሆናል። ስለዚህ ልናደርግ የምንችለው የወጪ አያያዙን ስርዓት እንዴት ነው አሁን ታነሷቸው ችግሮች እንዴት ይፈታሉ? ገቢዎች ባለስልጣንስ ወይም የታክሱ ባለስልጣንስ እንዴት ነው እየፈታቸው ያለው? በእኛም ሳይድ ደግሞ እንደ ፖሊሲ አመንጪ እንዴት ሊፈቱ ይገባል? መቼም ችግሮች ናቸው። እነዚህ ወጪዎቹ ኮንሲደር ሳይደረጉ ደግሞ ይህንን ታክሱ ማምጣ ማለት አንፌር ነው፣ ትክክል አይደለም፣ ይገባናል። ስለዚህ ከዚህ ጋር ተያይዞ ከሂሳብ መዝገብ ጋር ተያይዞ ቢያንስ ወጪዎቹ እንዴት ይስተናገዳሉ፣ እንዴት ይታያሉ የሚለውን ነው እንጂ በከናካቴው የሂሳብ መዝገብ የዘርፍ የሂሳብ መዝገብ መያዝ የለበትም ሊያዝ አይገባም ትክክል አለ ብለው ይህ ትንሽ እናንተም ሪኮንሲደር ከዚህ ቀደም የገቢ ግብር ደንቡ ከተሻሻለው አዋጅ በተቃረነ መልኩ በጥብቅና ስራ ላይ የተሰማሩ የሕግ ባለሙያዎች የተጨማሪ እሴት ታክስ እንዲከፍሉ የሚያስገድድ ድንጋጌ አካቷል በሚል የሕግ ባለሙያዎች ተመሳሳይ ቅሬታቸውን ለአሃዱ ማቅረባቸው ይታወሳል። በወቅቱም የፌዴራል ጠበቆች ማህበር ይህንን ጉዳይ ለመፍታት ከገንዘብ ሚኒስቴር ጋር በመተባበር የመፍትሄ ጥናት እያደረገ መሆኑን ጠቅሰን መዘገባችን አይዘነጋም። የመካከለኛው ምስራቅ ውጥረትን ተከትሎ የሚፈጠር ጫናን ለመቀነስ የብሪክስ አባል ሀገራትና ዓለም አቀፍ የፋይናንስ ተቋማት የፋይናንስ ድጋፍ ሊያደርጉ እንደሚጠበቅ ተገለጸ። አሜሪካና እስራኤል በፈጸሙት ጥቃት የኢራን ጠቅላይ መሪ አያቶላ አሊ ካሚኔ ሲገደሉ ኢራን በመካከለኛው ምስራቅ ሀገራት ላይ ጥቃት መፈጸም የቀጠለች ሲሆን የዓለም 20% ነዳጅ የሚተላለፍበትን የሆርሙዝ ሰርጥን ዘግታለች። መጠነ ሰፊ የነዳጅ ተጠቃሚ የሆነችውና በከፍተኛ ወጪ ነዳጅን የምትገዛው ኢትዮጵያ የመካከለኛው ምስራቅ ያለው ጦርነት የሚያሳድርባትን ተጽዕኖ በምን መልኩ መቀነስ ትችላለች? የብሪክስ አባል ሀገራት ምን ሚና ሊኖራቸው ይችላል? የሚሉትን ጥያቄዎች አሃዱ ለምጣኔ ሀብት ባለሙያዎች አቅርበዋል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ ብርሃ ተስፋ ችግሩ የሚቀጥል ከሆነ ለብሪክስ አባል ሀገራትም ሆነ ለዓለም አቀፍ የፋይናንስ ተቋማት የፋይናንስ ድጋፍ እንዲያደርጉ የድርድር ሐሳቦችን ማቅረብ ከኢትዮጵያ ተጠባቂ ነው ብለዋል። በተለይም የብሪክስ አባል ሀገር የሆነችው ቻይና በብድር መልኩ የፋይናንስ ድጋፍ ልታደርግ እንደምትችል ጠቁመዋል። ኢትዮጵያ ከዓመታዊ ወጪዋ ለነዳጅ ብላ ከመደበችው ገንዘብ በተጨማሪ የሚያስፈልጋት የተደረገውን የዋጋ ጭማሪ የሚሸፍን ፋይናንስ እንደሚሆንም ነው የገለጹት። ለዚህ አይነት ችግሮች ሲመጡ ኢትዮጵያ የምታቀርበው ለብሪክስ የምታቀርበው ለዓለም ፋይናንስ ተቋማት እንደ ወርልድ ባንክና አይኤምኤፍ እነሱን ጥንቁ ስራቸው ኢኮኖሚ ማረጋጋት ነው። ስለዚህ ኢመርጀንሲ ብድር የሚሰጡበት መንገድ ይኖራል። የብሪክስ ሀገሮች ቻይና ናት እንግዲህ በትልቁ ይህን ነገር ማድረግ የምችለው። እንግዲህ ኢትዮጵያ የምትፈልጉ ብዙም ነገር ስላልሆነ ቀለል ያለ ገንዘብ ነው የሚሆነው። ምንም ዋጋው ቢጨምር አሁን
እኛ የተዘጋጀንበት ጉዳይ አለ። በየአመቱ የምንከፍለው አለ። ከዛ ላይ ትንሽ ነው የሚጨምረው እና ያ ጭማሪ ብድር ሊመጣ የሚችልበት መንገድ ሊኖር ይችል ይሆናል። ዩናይትድ ስቴትስ በዚህ ጉዳይ ላይ ኃላፊነት ወስዳ ጦርነቱን ያካሄደች ስለሆነ ከዩናይትድ ስቴትስም ጋር መነጋገር ያስፈልጋል። ምክንያቱም በእነሱ በፈጠሩት ጦርነት ጫና ነው። ጦርነቱ ቢቆም እንኳ የነዳጅ ዋጋ ላይቀንስ እንደሚችል ጠቁመው ለዚህም ዝግጅት ያስፈልጋል ብለዋል። የነዳጅ ዋጋ በዓለም አቀፍ ደረጃ ይቀንሳል ተብሎ እንደማይጠበቅ የተናገሩት የኢንቨስትመንትና ቢዝነስ አማካሪው ከፈለኝ ኃይሉ በአንጻሩ ሌሎች አካላት ከሚያደርጉት ድጋፍ ይልቅ የሀገር ውስጥ የነዳጅ አጠቃቀምን ማስተካከል፣ የኃይል አማራጮችን ማስፋትና ድጎማ ማድረግ አስፈላጊ መሆናቸውን ገልጸዋል። እንዲሁም የውጭ ምንዛሬ ማግኛ አማራጮችን ማስፋትና ከነዳጅ አቅራቢ ኩባንያዎች ጋር ስምምነቶችን ማድረግ እንደሚያስፈልግም አንስተዋል። ዋጋው ይቀንሳል ተብሎ አይጠበቅም። የሀገር ውስጥ ያለንን አጠቃቀማችንን ማሻሻል ነው። ለምሳሌ የውጭ ምንዛሬያችንን በከፍተኛ ደረጃ ከ4.2 ቢሊዮን ዶላር አካባቢ የሚወስድብን ነዳጅ። ስለዚህ ይህንን የሌሎችን መድኃኒት ወይም ሌሎች ነገሮች የሚያስፈልጉን ጥሬ ዕቃ ኢኮኖሚውን ሊጎዳ የሚችለው በሙሉ ነገር አንስተን ወደ እናደርግ ነው ማለት ነው። የሚያመጣውን ነገር መቀነስ ነው። የውጭ ምንዛሬ ብሔራዊ ሀብት ነው። አጠቃቀሙን በተመለከተ ባለቤትነቱን በተመለከተም ማሰብ ያስፈልጋል። ተመረጡ ሰብሲዳይዝ ማድረግ ተመረጡ አገልግሎቶች ትራንስፖርት ላይ በተለይ ሸቀጦች የሚያመላልሱ መሰል የሚያጓጉዙ ላይ ድጎማውን በተመረጡት ላይ መጨመር አንደኛው አማራጭ እንደ ሀገር ማለት የኢንጂን መኪናዎች ናቸው እስካሁን ድረስ እየተተኩ ያሉት በኤሌክትሪክ መኪና። የኤሌክትሪክ መኪና አማራጮችን መሰረተ ልማቶችን ወደ ትራኮችንም ትልቁ ችግር አሁን የኤሌክትሪክ መኪና አንዱ መሰረተ ልማት ችግር በፖሊሲ ደረጃ ተያያዘ ነገር መግፋት ነው። ለጊዜው የብሪክስ አባል ሀገራት በብሪክስ አዲስ ልማት ባንክ በኩል ለልማት ስራዎችና ለኢኮኖሚ ችግሮች መፈታት ዝቅተኛ ወለድ ያለው ብድር ማቅረብ አባል ሀገራት በንግድና ኢኮኖሚ ልውውጥ ይበልጥ እንዲተሳሰሩ በማድረግ የጋራ ተጠቃሚነትን ማረጋገጥን ዓላማ ያደረጉ ናቸው። የንግዱን ማህበረሰብ የፋይናንስና የመሬት አቅርቦት ተጠቃሚነትን ለማረጋገጥ የሚያስችል ስምምነት ተካሄደ። የአዲስ አበባ ንግድና የዘርፍ ማህበራት ምክር ቤት ቀልጣፋና አስተማማኝ የፋይናንስና የመስሪያ ቦታ አቅርቦት ለፈጣን ኢንቨስትመንትና ልማት በሚል በትላንትናው ዕለት ውይይት አካሂዷል። በመድረኩም የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት፣ የኢትዮጵያ ኢንተርፕረነርሺፕ ልማት ኢንስቲትዩትና አዋሽ ባንክ በጋራ መስራት የሚያስችል ስምምነት ተፈራርመዋል። ስምምነቱ የንግዱን ማህበረሰብ በፋይናንስና በመሬት አቅርቦት ተጠቃሚ የሚያደርግ መሆኑን በአዲስ ቻምበር በኩል ስምምነቱን የተፈራረሙት የምክር ቤቱ ፕሬዝዳንት ወይዘሮ ዛሃራ መሐመድ ተናግረዋል። አምራች ለመሆን ፍላጎቱ ያለው የመሬት ችግሮች፣ የፋይናንስ ችግሮች፣ ሌሎች ደግሞ ሊደገፉ የሚገባቸውን ነገሮች ወዴት ሄዶ ድጋፍ እንደሚጠየቅ ባለማወቅ ለረጅም ዓመት ባለበት እየሄደ ያለ የንግዱ ማህበረሰብ አለና ይሄ የንግድ ማህበረሰብ ፋይናንስ በምን አግባብ ሊያገኝ እንደሚችል አምራች እንዲሆን ኢምፖርት ኤክስፖርቱ ላይ እንዲገባ ከትንሽ ተነስቶ ትልቅ ደረጃ እንዲደርስ የንግዱ ማህበረሰብ ያው ድልድይ ሆኖ ማገናኘት ስለሆነ የኛ ስራ ይሄንን እንዲያውቅና ግንዛቤ እንዲኖረው ከትንሽ ወደ ትልቅ መድረስ እንደሚቻል መስመር ለመዘርጋትም ጭምር ነውና ትልቅ መድረክ ነው። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት አዲስ ቻምበር የግሉ ዘርፍ ጥቅምን የሚያስጠብቅና በሀገሪቱ ንግድና ኢንቨስትመንት እንዲስፋፋ የበኩሉን ሚና እንደሚወጣ ተገልጿል። የኢትዮጵያ አንተርፕረነርሺፕ ልማት ኢንስቲትዩት ዋና ስራ አስኪያጅ ዶክተር ሐሰን ሁሴን ይህ ስምምነት ለነጋዴውና ለአንተርፕረነሮቹ ምቹ ሁኔታ እንደሚፈጥር ገልጸዋል። የአዲስ አበባ ቻምበር ያዘጋጀው አክሰስ ቱ ፋይናንስ እና የመሬት አቅርቦት ላይ ያተኮረ ኮንፈረንስ ነው። ኤምኦዩን የተፈራረምነው ከቻምበሩ ጋር አብረን ለመስራት ለነጋዴዎች፣ ለአንተርፕረነሮች፣ ሀሳብ ላላቸው ሰዎች ምቹ የሆነ ስነ ምህዳር እንዲፈጠር አብረን ለመስራት ነው ማለት ነው። ምክር ቤቱ የንግድና ኢንቨስትመንት ምህዳር እንዲሻሻልና አባላቱ ለሚገጥሟቸው ችግሮች መፍትሄ እንዲያገኙ የማድረግ ኃላፊነቱን ከሚወጣባቸው መንገዶች መካከል አንዱ በተለያዩ ሀገራዊና የንግድና ኢንቨስትመንት ነክ ጉዳዮች ዙሪያ ከሚመለከታቸው የመንግስት አካላት ጋር ምክክር በማድረግ የአሰራርና የፖሊሲ ማሻሻያዎች ተግባራዊ እንዲሆኑ ጥረት ማድረግ ነው። ቀልጣፋና አስተማማኝ የፋይናንስና የመስሪያ ቦታ አቅርቦት ለፈጣን ኢንቨስትመንትና ልማት በሚል የፓናል ውይይትም የመንግስትና የግሉ ዘርፍ የምክክር መድረክ ተካሂዷል። የምክክር መድረኩ የአገር በቀል ኢኮኖሚ ሪፎርም ፕሮግራምን፣ የፋይናንስ አቅርቦትና የመሬት አቅርቦት ማነቆችን በመፍታት በአዲስ አበባ ከተማ ፈጣን ኢንቨስትመንትና ልማት ኦን እንዲሆን እየተደረጉ ያሉ ጥረቶችን፣ ያጋጠሙ ተግዳሮቶችና ምክረ ሀሳቦችን ለመጠቆም እንደሚረዳም ተጠቁሟል።
ይህ አሃዱ ሬዲዮ 94.3 ነው። ውድ ቤተሰቦቻችን በኬንያ ከ2000 በላይ ጉንዳኖችን በሻንጣው ደብቆ ሊያስወጣ የነበረ አንድ ቻይናዊ በቁጥጥር ስር ውሏል። ይህ ቻይናዊ በጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ በቁጥጥር ስር ውሎ ፍርድ ቤትም ቀርቧል። የኬንያ አቃቤ ሕግ ለፍርድ ቤቱ እንዳስረዳው ግለሰቡ ከ2200 በላይ ጉንዳኖችን ለማሳለፍ ሲሞክር ነው የተያዘው። በሳይንሳዊ መጠሪያቸው ሜሶር ሴፋሎትስ በመባል የሚታወቁት እነዚህ ጓሮ ጉንዳኖች ውሻና ድመትን በቤት እንስሳነት አሳድገው ማቆየት በሚፈልጉ የውጭ አገር ሰዎች ዘንድ ከፍተኛ ተፈላጊነት አላቸው። መርማሪ ፖሊስ እንደገለጸው ግለሰቡ ከሌሎች 3 ግብረ አበሮች ጋር በመሆን ለ2 ሳምንታት በኬንያ ውስጥ ይህንኑ ህገወጥ ተግባር ሲሰራ ቆይቷል። ከዚህም በተጨማሪ ባለፈው ዓመት 5000 ጉንዳኖችን በህገወጥ መንገድ ለማሳለፍ ሞክረው ከተያዙ 2 ቤልጂማውያን ጋር ግንኙነት እንደነበረውም ተገልጿል። የኬንያ ፍርድ ቤትም ፖሊስ በግለሰቡ ላይ ተጨማሪ ምርመራ እንዲያደርግ ትዕዛዝ ሰጥቷል ሲል የዘገበው ሮይተርስ ነው። አሜሪካ በመካከለኛው ምስራቅ ጦርነት የቆሰሉ 19 ወታደሮቿን አስወጣች። በመካከለኛው ምስራቅ በአሜሪካና እስራኤል ጥምረትና በኢራን መካከል እየተካሄደ ባለው ወታደራዊ ግጭት ሳቢያ ጉዳት የደረሰባቸው 19 የአሜሪካ ጦር ሰራዊት አባላት ለሕክምና ጀርመን መግባታቸው ተሰምቷል። ሲቢኤስ ኒውስ ምንጮቹን ጠቅሶ እንደዘገበው ወታደሮቹን የጫነው አውሮፕላን የተነሳው ከሳውዲ አረቢያ ሲሆን ጉዳት የደረሰባቸው ወታደሮች በአሁኑ ወቅት ጀርመን ውስጥ በሚገኘው ላንድ ስቱል በሚባለው የአሜሪካ ጦር ሕክምና ተቋም እርዳታ እየተደረገላቸው ይገኛል። አሜሪካ ከዚህ በፊት በጦርነቱ የተጎዱ በርካታ ወታደሮቿን ማስወጣቷም ይታወቃል። በቅርቡ በኩዌት በሚገኝ የአሜሪካ ጦር ሰፈር ላይ በተሰነዘረና የ6 ሰዎችን ሕይወት በቀጠፈው ጥቃት የተጎዱ ሌሎች 20 የሚጠጉ ወታደሮችም ወደ ሆስፒታሉ መግባታቸው ታውቋል። ዘገባው የአናዶሉ ነው።